ቢያንስ ነው ቁርስ ሰራ ልጁን ማባበል ያቅተዋል በስንቱ አንተ በስንቱ ምንድነው የምትለው እንዴ እኔ ስንት ቦታ አከፋፈላለሁኝ እየተጋገዝን እየተባበርን እንጂ ምን አይነት ትዳ ነው ምንድነው አለቀሰኮ እንዴ ማንድ ነገር በይ አንተ ውስጥ ምን ትሰራለህ ወጣታባብለው ምንድነው የምትለው መጣቆይ ያው እንደውም ተው እኔ ልጁን አባብላለሁ አንተ ቁርስ ትሰራለህ ምንድነው ሂሩት ምንድነው ና ቁርሱን ስራ እኔ ልጁን አባብለዋል ምን ሆነሽ ነው እንዴ ትሰራለህ እዛው ጣልቦርሽ ምንድነው እሺ ና አሁን ቁርሱን ትሰራለህ እኔ ልጁን ይዛለሁ ቁርስ አዎ ምን ነው ችግር አለው ምን ችግር አለው ለሰው እንኳን ቁርስ ስንት ነገር ይሰራል አንቺ ግን አትበሳጪ አትበሳጪ ከመቼ ጀምሮ ነው እንተጋገዝ ማለት መበሳጨት ይሆነው እየተናደርሽ ብስጭት ነው እንጂ ስንት ጊዜ ልንገራ አልተበሳጨውም አልኩ እሺ አልተበሳጨሽ ነው ወይስ ልታበሳጨኝ ፈልገህ ነው በቃ ችግር የለውም አሁን ቦታውን ልቀቂልኝ ና ስራ እሺ ልቀቂልኝ ደሞ ቁርስ ለመስራት ደሞ አሃ ሂጃ ልቀቂልኝ በነፃነት ምሰራው ልስራበት እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ ህልሞን ያሳኩ ውስን ቦታ ስላለን ቶሎ ይመዝገቡ ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል አሁን ምኑን ከመላ አረገው ነው እሷ በተነጫነጨች ቁጥር እሺ ማለት ይሁን እንደ የኔ ህይወት ምንድነው የጀመረችው ወይ እንዴ ልጆች መታችኋል እንዴ ሂሩቴ ምንድነው ቁርስ መስራት ይሄን ያለ ከብዶች ነው እንዴ የምትነጫነጨው ፊትሽን ለቀቅ አድርጊ ሂሩቴ በስ እኔ ልቃጠል በስ ለዛ ምን ትቃጠያለሽ እንዴ አንዴ ከተቃጠልኩ በኋላ ምንድነው እሱ የመስሪያ ግብአት ያላሟላ ኩሽና ይዘሽ ነው እንዴ ቁርስ ስራ የስራ ክፍፍል ምናምን የምትይው አንተ የምርህን ነው እንዴ እኔ እኮ አዝኜልህ ነው ምንድነው የምታዝኝልኝ ምንድነው ያቃጠል ምንድነው ማንካ መደንቀር እንዴ የታል ማማሰያሽ ያው እዛ መሳቢያ ውስጥ አለኝ የታል እሱ እናቶቻችን እኮ ከማንካ ይልቅ ማማሰያን የመረጡበት የራሳቸው በቂ ምክንያት አላቸው የታለሽ የስረኛው መሳቢያ ውስጥ የትኛው ነው የሰራው ዝም ብለሽ ነው እንዴ አንተ ምንድነው ገብተህ ማታውቅበት ቦታ ይመስል የሚያደነባብር ምን ያደናብራል ዝም በይ እንዴ እናንተ ለልጆቹም የው ሰዓት አታስረፍድብኝ ምን አበሳ በቃ ቶ በቃ እንደፈረደብኝ ራሴ ይሰራዋለሁ እና ልጁን ያዝልኝ አንተ ምን ያደናብራል አዎ ሰዓት አትግደልብኝ አዎ እንደዚህ የሆንኩ ያየሽ ቁጣና ስድብ ሁሉ ነገር በሰዓት ነው የሚሆነው ግድ የለም አሁን የራሱ ማማሲያ ነው ማንኪያ ነው እሺ የታለ እንቁላሉ የለም እሺ ዳቦስ በቃ ቶ አልኩ እኮ በስንቱ አለ ወይስ የለም ነው እኮ ጥያቄ የለም አልኩ እኔ ፍርፍር ነበር ልሰራ የነበረው እድሜ ዘመንሽን እንዳፈረፈርሽ ልትሞቺ ለምን አትቶም ራሴ ይሰራዋለሁ ና ልጁን ያዝልኝ ብቻ እሺ እንትንስ ሽንኩርት
ያው ፊት ለፊት ችግር የለውም። እንዴ አባ እያለቀስክ ነው እንዴ? ዝም በል እኔ የሆነ ነገር ትዝ ብሎኝ ነው። ምን ያስለቅሳል? እስቲ ዝም በይ። እንደዚህማ እንደዛ አለቅም። እሺ ቆንዶ በርበሬስ? የምን ቆንዶ በርበሬ? ቆንዶ በርበሬ ነው። በርበሬ ማለት ነው? አንቺ ለኔ ነው እንደ በርበሬና ቆንዶ በርበሬን የምታስረጪ? ቆንዶ በርበሬ የለም። የለም? ታዲያ በምንድን ነው ቁርስ የምሰራው? በኢማጂኔሽን ነው እንዴ? ተነሱ ልጆች ተነሱ፣ ቤት ቀይረን እንበላለን። ያለ ቆንዶ በርበሬ ሰርቼማ እጀ ሰባራ መሆን አልፈልግም። ተነሱ። ተው በስዬ አትጨነቅ። በቃ እኔ ያለ ቆንዶ በርበሬ እሰራዋለሁ። ችግር የለውም። እኔ ልጆቼን ያለ ቆንዶ በርበሬ ምግብ አላበላም። ተነሱ ልጆች። ያለ ቆንዶ የምርህን ነው? ልጆቼማ ያለ ቆንዶ በርበሬ አይበሉም። ሂጂ፣ ውጡ ልጆች። እኔ አባታችሁ እያለሁማ ያለ ቆንዶ በርበሬ አትበሉ። ቆንዶ በርበሬ እንዲህ ከጉድ ነፃ ታወጣኛለች ብዬ አስቤ አላውቅም ነበር። ሩቴ እኔ እኮ በርበሬ እላታለሁ ብዬ እኮ ነው ቆንዶ በርበሬ ያልኩት። ወንድሜ አንዳንዴ የአፍ ወለምታ ጥሩ ነው። እስቲ አስበው፣ አሁን ዛሬ ምርጥ ቁርስ ሰርቼ አቅርቤ ልጆቹ ቢወዱት ምን ሊውጠኝ ነው? ዘላለም ዓለሜን ቁርስ ምሳ እራት እኔ ልሰራ አይደል? ቆንዶ በርበሬ ነው ከጉድ ያወጣኝ። ቆንዶ በርበሬ ውሎ ይግባ። ስማ ግን ቆንዶ ግን ምንድን ነው? በርበሬ እኮ አውቀዋለሁ፣ በርበሬን አውቀዋለሁ። ቆንዶ ቁንዱዶ ከሚለው ነው እንደ የመጣው። ተው በቃ ተው፣ አትድከም። ኧረ ተው። ጋሼ አቤት ነው ይችን ነገር ይሰዱ። ምንድን ነው? አጃ ቅንጭበል ቻጫ። እንግዲህ ይጠጣሉ። አረ በቃኝ። ቀጥ ብለው ይጠጣሉ። ቀና ይበሉ። ኑ ይጠጡ። እንዴት አደራችሁ ልጆች? እንዴት ናችሁ የኔ ቆንጆች? እንዴት ናችሁ? እንዴት ናችሁ? እሺ ምን ቅጣላችሁ? አዳ እንዴ ምንም ሳታወሩ ወደዚህ ትላለህ። ምንድን ነው ነገሩ? ምን እግር ጣላችሁ? ያው የአባዬ እጀ ሰባራ መሆን አልገባኝም። እንዴት አደራችሁ ቤተሰቦቼ? ቁርስ ጨርሰናል ቤተሰቦች። ሙሌ እኔ የምልህ እዚህ ቤት ቁርስ ከተበላ በኋላ ድጋሚ ቁርስ ለማስቀረብ ምንድን ነው ማለት? ቁርስ ልበሉ ነው እንዴ? አልበላንም፣ ለዛ ነው። እና እስቲ የቅልውጥና ሲስተምህን እስቲ ጀባ በለን። ይሄን ማማን ብሎ ነው ደረ ቀላል ነው፣ አሳያለሁ። ያዝ እማዬ የት አለች? እማዬ የለችም። የት ሄደች? ለቅሶ። እርቦኝ ነበር። አይኗ ያሳዝናል። ረስታው አይኗንም ይዛብህ ሄዳለች። ውጣ። እንዴ ሙሌ፣ እንዲሁ በቀላሉ ተስፋ ትቆርጣለህ እንዴ? ጋሼ ያው እንግዲህ እርሶም ቁርሶን ይጠጡ፣ እኛም ኑ ቁርስ ብሉ። አሰገድ
አንተም ታጠብ። እሺ አሰገድ እይ አርፎ ይጠጡ እርሶ። አሰገድ ግን እንደዚህ የልብ አውቃ ናት? አሰገድ እንዲህ ባለሙያ ናት? አሰገድ እንዲህ ለችግር ደራሽ ናት? አይተው ሶፍት ምን ያደርግልኛል? ተው ይቅርብኝ። በአንብዛም ስለማይወርደኝ እቺ ችፍ ችፍ ያለችውን ታጠፋብኛለች። አሰገድ ግን እኔ ህይወት ውስጥ ታስፈልጋለች። ይበቃዋል። ያምን ተስኖት ምን ታደርግለታለች? በቃው። እኔ በስንቱ ቅጣው ጀግናው የጀግናው ልጅ አሰገድን አስኮበልላታለሁ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ሥራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ምንድነው እንደዚህ የሚያፍለከልከው? የኔ አበባ፣ የኔ ጠንበለል፣ የኔ አሰገድ ማለት ይኸው ችግር ስሜት ሳይነገራት እንዲሁ የምታውቅ ናት። ምን በጥሬ ትርጉሙ አትውሰጂው። አንዴ ጥፍጥፍ በይ እንጂ ሂሩቴ፣ ምንድን ነው? ብቻ ይኸውልሽ ወደ ዋናው ጉዳይ ስገባ አሰገድን ላስኮበልላት ነው። ወዴት ነው የምታስኮበልላት? አረብ ሀገር ልሄዳለች? የምን አረብ ሀገር? እዚህ ላመጣት ነው እንጂ እኛ ጋር። ለነገሩ የአባትሽ ቤት ከአረብ ሀገር በምን ይተናነሳል? አይ እንግዲህ በስንቱ አባቴን እንዳትናገር። ያው ቁርስ ስለከለከሉኝ አናደውኝ ነው እኮ። ብቻ ምን መሰለሽ፣ አንቺ እርፍ እንድትይልኝ ወገቤን አሳርፋለሁ ብቻ ብለሽ ካፍሽ ቃል ይውጣልኝ፣ አመጣታለሁ። እንዴት ይሆንላል በስዬ? ማለቴ እነማየሽ ይሉሃል? አንቺ በይኝ። አዎ ማረፍ እፈልጋለሁ ብቻ በይኝ፣ እኔ አመጣታለሁ። እሱን ለእኔ ተይልኝ። በአንድ ቃል ተንፍሺ። እንደዚህ ነው በይ፣ ፍላጎቴ እንዲህ ነው በይ። ብራቮ። አዎ ማረፍ እፈልጋለሁ ማለት ነው በምልክት። አመጣታለሁ። ቆይ ቀስ በል። ልጁን በትቀሰቀስክብኝ። የምሩን ነው እንደ ሰውዬ አሰገድን ህይወት ውስጥ በስዬ ቢያመጣት እውነቴን ነው የምልህ ካበበ ቢቂላ ያልተናነሰ ጀግንነት ነበር ቢሰራልኝ። ግን የሚሳካለት አይመስለኝም። እንደነማየሽ አይሉትማ እምልህ እንደዛ ብዬ ነው ማስበው። ቢሳካና ቢሆንለት ግን ማለት አሰግድ የኔ ብትሆን ምኞቴ ተሳካ ባንቺ አረፈ ልቤ እንዳለው ዘፋኝ ይሆን ነበር። ኧረ ተወኝ እባክህ፣ በከንቱ ተስፋ አታስደስተኝ። ዝኔ እንኳን መጣ። የሆነች ነገር ላነብልህ ነው። ና። ምን እኔ ጋር ያለብህን ዕዳ ነው? ዝኔ አትቀልድ፣ ና ተቀመጥ። እሺ ቀጥል። ይሄ ሀሳብ መጽሐፍ ሆኖ ሲወጣ የስንቱን ጉልበት፣ ጊዜ፣ ገንዘብ እንደሚቆጥብ ስለማታውቅ ነው። ላንብብልህ እኮ። ቀጥል። እሺ። የቁርስ ጉዳቶች። መከረኛው ሰው በጠዋት ተነስቶ ከእንቅልፉ ተናጥቦ በመሆኑ
ምንም ሰላም የለው። ስለዚህ ቆይ እንዴ ይልቅ በገዛ ገንዘቤ ቁርስ መብላት ስላልቻል የሚያጋጥሙኝ መሰናክሎ ብትለው ጥሩ ይሆን አይመስልም? ምን አለ ብትሰማኝ? ሰማሁ እኮ ቁርስ ጉዳት የለውም አለው። ጉዳት የለውም አለው እንግዲህ አለው። ምን? እሺ ሙሌ ቁርስ ዱለት ላምጣል? ደስ ይለኛል። ግን እና አሁንስ ቁርስ ጉዳት አለው? ግጥም አድርጎ ነው እና ዱለት ስለ ታዲያ ምን ነው አንተ ለአጭት ሁሉ ተዝረበረበ? ምን ሆነ ፈተና መሆኑ ነው? ሙሌ ወይ ዝኔ እንዴት ነህ? ዝኔ እንዴ ለነፍስ ስፈልግህ እሺ ገላገል መጀመሪያ ግን ቁርስ ጋብዘኝ። እጋብዝሃለሁ፣ ችግር የለውም። በእውነት? አዎ ችግር የለውም። ግን ይኸውልህ በጣም ለቁም ነገር ነው የፈለግኩ። እሺ አሰገድ። አዎ አሰገደኛ ምን ሆነች? አይ ምንም አልሆነችም። ላስኮበልላት ነው። ላስኮበልላት ነው? ወዴት? ወደኛ ቤት። እናንተ ቤት ምን ታደርጋለች? ለአንተው ጭምር ነው። እንዴት? ቁርስህን ምንም ሳትሳቀቅ በየዕለቱ መብላት አትፈልግም? ትፈልጋለህ? ከተገኘ በቃ እሷ እኛ ጋር ኮብልላ ከመጣች ስለ ቁርስ በፍጹም አታስብም። በየዕለቱ ቁርስህን ትበላለህ። ከምር ነው? በሴ ሙት። ቁርስ ለዘላለም ይኑር። ቁርስ ለዘላለም ይኑር። እሺ በማስኮብለሉ ታግዘኛለህ? አታግዘኝም? እንዴት ነው ማላግዝህ? እንዴት ነው ማላስኮበልላት? ደግሞ ለምንድን ነው ማላስኮበልላት? ባላስኮበልላት እንኳን አንከባልላት። አለቀ። ተነሳ። ወዴት? ምን ቀረ? በሴ ምን ቀረ ደግሞ? ማስኮብለል በባዶ ሆድ ከባድ ነው። መጀመሪያ ቁርስ ልብላ። ዱለቷን የቅድሟን ዱለት ግባ እንጂ። ለምንድን ያጎነበስ ነው? በሴ እንናበብ እንጂ አንብበኝ። ማስኮብለል እኮ ነው ያዝነው። ምን ሆናችኋል? ጭማ አሰግድ ፈልገንሽ ነው። ፈልገንሽ ለጥብቁ ጉዳይ። ማን አለ? ምን ጋሼን ፈልጋል? ትጩሂ። አሁን ለተኛ ብለው ገቡ። ምንድን ነው? ማዘርስ ከለቅሶ ቤት አልመጡም። ትጩሂ። ምን ይስጥሻ? ተገምሽ አለ። እሺ ከለቅሶ ቤት አልመጡም። ምንድን ሂሩት ደህና አይደለችም እንዴ? እሺ ኧረ እሷ ደህና ነች። ምን ትሆናለች? አይ ደህና አይደለችም። አሰግድ እንትን ነው። አንቺ ወደ ህይወቷ እስካልገባሽ ድረስ ሂሩቴ መቼም ደህና አትሆን። እንዴት ነው ነገሩ? ምን ይኸውልሽ ባጭሩ ምን መሰለሽ አሰግድ ልናስኮበልልሽ ነው። ይኸውልሽ እዚህ ከሽማግሌዎች ጋር ከምትርመጠመጪ ራስሽን በዘመናዊ ህይወት ውስጥ በዘመናዊ አስተዳደር የሥራ ሂደት ውስጥ ብታገኝ ምን ይመስልሻል? ደግሞ ይገባሻል። አሰግድ ምን ታስቢያለሽ? ዘመናዊ ህይወት ያስፈልግሻል። እናንተ ሰዎች ግን ጤነኞች ናችሁ? ቁም ነገር ነው የምታወሩት? ጉዴን ይውልኝ! እናንተ ተረጋጉ። እናንተ ምን ሆነው ነው? ሞሌ ማዘር ኧረ ዝም ይበሉ። የለቅሶ ቤቱ ተጽዕኖ ነው ወይስ ሰምተዋለሁ ያወራነው? ሰምተን ነው። በእኛ ላይ ታሰራላችሁ እናንተ ውርጋጦች። ውርጋጥ ተይ ነው የምልሽ። በቃ ተይኝ። እኔ ምንድን ነው የምረጋጋው? እማዬ ምን ተፈጥሮ ነው? ምን ሆናችሁ ነው እንዴ? በስንቱ ጉድ አደረገኝ። ጉድ ነው ያደረገኝ። ምንድን ነው? ምን አድርጎሽ ነው እማዬ? ለምን አትነግሪኝም እንዴ? አሰገድን ካላስኮበለልኩ እያለ አሰግድ እኔን አሰግድ አንቺን ምን ሲላሰበው? በስዬ ይኸዋ አንቺ እንደሌለሽበት እኔ ገምቼ ነው። ኧረ እማዬ እኔ ምንም በወጣኝ እኔ ምንም አውቀው እሱ በስዬ ምን ሆኖ ነው? ምን ሲላሰበው? ምን ካላረጋት አላችሁ? ካላስኮበለልኩ ጉድ ያለ ጉድ። በስዬ የሶስት ልጆች አባት ነው። አዎ ግን ደግሞ እዚህ ስህተቱ ላይ እንደ ሚስት በጭራሽ ልቆምለት አልችልም። በጣም ከባድ ስህተት እኮ ነው የሰራው። እምልህ ይኸውልህ ጸጥ ረጭ ባለመልኩ ጥሩ ንድፍ ነድፎ አሰግድን ለማምጣት ቢሞክር እኮ በጣም ጥሩ ነበር። ግን እሱ አልሆነለትማ። ራሱ ያመጣውን ችግር ራሱ ይወጣው። እኔ እኮ ተው ብየዋለሁ። እምልህ አታምጣት ግን አላልኩትም። ቢሆንም ይኸውልህ
በማየና ባባዬ ፊት ስለማስኮብለል እኔ እንደሰማው ከምናገር ሞቴን እመርጣለሁ። ለበስዬ ግን መልካም እድል እመኝለታለሁ። ምንም ላረግ አልችልም። እኔ መቼም ባልወልድም እናት ነኝ። በዚህ እድሜ በጥሩ አጋዤ ላይ አይነን ትጥላለህ? ግን አስቀድሞ አውቀዋለሁ። በእኔና በቤተሰቦቼ ላይ ልዩ ቅናት፣ ጥላቻ እንዳለው አውቃለሁ። እስካሁን ለምን ዝም አልክ ብትይኝ ለልጄ ስል ነው፣ ለእሷ ስል ዝም ብያለሁ። አሁን ግን አይኑ ያፈጠጠ ጥርሱ የገጠጠ ጥቃት ፈጽሞብኛል። ወይ አባዬ ደግሞ ከክፋት እኮ አስቦት አይደል? እውነት ለኔ አስቦ ነው አይደል? በስዬ ለኔ አስበ ነው አይደል? ግን ቢሆንም እንደዚህ አይደረግም። እሺ በስዬ ጎበዝ ሰበራከው። መቼም ጥፋት እንዳጠፋ ገብቷል አይደለም? አዎ በስዬ ጎበዝ። እኔንም ልጅነቴን ተጠቅሞ ነው ያሳሳተኝ እንጂ እኔ ቤተሰቦቼ ላይ እንደዚህ አይነት ደባ የሚፈጽም ሰው አልነበርኩ። እንደውም ቁርስ አያስፈልግም የሚለው መጽሐፌን እቀጥላለሁ። በስዬ አንተ በስንቱ ወዴት ነው? ምንድን ነው? ምን ልትሆን ነው? እስቲ ና ተቀመጥ በስዬ። ምን ልትሆን ነው? ተይ እባክሽ፣ የሚሆነውን ነው። እስቲ ምን እንደሚያደርግና ያለን በስዬ ይኸው አይደለም ይኸው በንዴት የማይሆን ቃል እንዳታወጣ በስዬ። ወይ ውጭ ውጣና ተናፍሰና ሂድነ በረድ ይልልሃል። አይ በቃ የምን እንጣጥ እንባጥ ነው። ይኸውላችሁ ስሙ፣ እኔ በስንቱ ቅጣው አሰገድን በማስኮብለሉ ጉዳይ አምኜበታለሁ። አለቀ። ልብ ብላችሁ ስሙ ጋሼ፣ ነገሩን ተውትና ተረጋግታችሁ ስሙ ሁለታችሁ። ዘመኑ የውድድር ነው። ያሸነፈ ይኖራል፣ ያላሸነፈ አለቀለት። አዎ እኔም ያለኝን ጥቅማ አሰማለሁ፣ እናንተም ያላችሁን ነገር ታቀርባላችሁ። ለነገሩ ምን የሚረባ ነገር አላችሁ? ምንም ነገር እንደሌላችሁ እኮ እነኚህ የከሸፉ ልጆቻችሁ ምስክሮች ናቸው። አዎ ይኸውልሽ አሰግድ፣ አትሞኝ፣ ጸጥ ብለሽ በትኩረት አዳምጪ። ህይወትሽን የሚለውጥ ነገር ነው የማመጣው። ዳይ ወደ ጨረታው። የምን መፋጠጥ ነው? ሂሩትዬ ይህን ሰውዬሽን በገልልሽ ቅርልሻል ወይ? ተው እንጂ ተይ ነው የምልሽ። በቁመናችን እኮ ነው የገደለን። ወይኔ ዙፋን፣ ወይኔ ዋልኩሽ አይደል እንዴ ማየ? ኧረ ተይ ማየ፣ አንተ በስንቱ ዝም አንቺ ዝም። ልጄን አስለቀሰብኝ። ቁጭ ማንም ያለቀሰኝ ቁጭ አልደርስብሽም፣ አትድረሽ። እሺ ዝም አለቀ። ዝም በል። ዳይ ወደ ጨረታው። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። አሰግድ ቅባት፣ ቫዝሊን፣ የንጽህና መጠበቂያ በየወሩ እነኝን ሁሉ በየወሩ አቀርብልሻለሁ። አንዳንድ አልባሳትም እንለግሳለን። ይቅርታ፣ ያው ማጨብጨብ የጨረታ ደንብ ስለሆነ ነው እንጂ እኔ ከቤተሰቦቼ ጎን ነኝ። ስማ አንተ በምታቀርብላት ቅራቅንቡ የምትደለደለችም እኛ ምን አሰጣናት? ተናገር ጋሼ። ተውኝ፣ እኔ ንግግሬ ከእርሶ ጋር አይደለም። ያለነው ጨረታ ላይ ነው። ደግሞ ቅራቅንቡ አይደለም፣ ወሳኝ ወራዊ ግብአቶች ናቸው፣ አስፈላጊ ግብአቶች። አሰግድ እየሰማሽኝ ነው አይደለም? በጣም ጥሩ። በጣም ለመሆኑ በየወሩ ስንት ነው የሚከፍሉሽ? ደወይ አንተ ሰው ተው የበሰበሰ ዝናብ አይፈራም። እኔ እንደሆነ አሰገድን ለማስኮብለል ቆርጬ ተነስቻለሁ። ተናገሪ፣ ስንት ነው የሚከፍሉሽ? እንደው በሞቴ። ኧረ አንቱ ሰውዬ አንድ በሉልኝ። ይሄን ሰው ምን አስፈራሽ? አትፍሪ፣ ተናገሪ፣ ስንት ነው የሚከፍሉሽ? ለምን እፈራለሁ? ኧረ ተው በስንቱ ተው በስንቱ ተው። ምንም አይከፍሉኝም። ጉድ! ምንም አይከፍሉሽም? ምንም አይከፍሉኝ። አቤት ጉድ! ፊውዳሊዝም! እዚህ ቤት ፊውዳሊዝም አልወጣም። በዚህ ዘመን በነፃ ዘመድ ብሎ አምጥቶ በነፃ ላስተምር ብሎ አምጥቶ በነፃ
ላሳክም ላሳድግ ብሎ በነፃ ግፍ ነው ግፍ። አቤት! እና ይህን ሁሉ ጊዜ ስሰሪልን የነበረው በነፃ ምንም ሳይከፈልሽ ነው? እናቴ አይዞሽ አሰገድ፣ እኔ ደርሼልሻለሁ። አይዞሽ በወር 3000 ብር ነው የምከፍልሽ። እኛም እንከፍላታለን። አውጣልኝ። እናንተ እንዳትወጡ ገና በህግ ትጠየቃላችሁ። በዝባዥ ጨቋኛ ድሃሪ ሁሉ እንዲህ ደመጣው በዝብዘውት። አሁንማ ወሬ የለም። እኛ እኮ ደሞዙንም ጥቅማ ጥቅሙንም አቀረበት። እኛ አትበል ራስን ቻል። ዝም በይ አለቀ። እንደውም ጨረታው እዚህ ላይ አብቅቷል። ተነሽ አሰገድ ተነሽ። እኛም ደሞዙንም ጥቅማ ጥቅሙንም እንከፍላለን። አሁን ያስወጡልኝ። አዎ ከፍላለን። ውጣል ውጣ። ቆይ እንጂ በደንብ እንወያይ። ከጀመርነው ማን ጨርሰው። አቤት የተማረ ሰው አሰገድ። እናንተስ ስንት ትከፍሉኛላችሁ? እኛን ነው ታዲያ እኛን ነው እንዴ? አይርበርበዱ እንጂ ተናገሩ። እኛማ ተናገረን። የእኛን እኮ ተናገርን አይደል ሂሩቴ? እኔ የለሁበትም ራስን ቻል። ተናገሩ። ስንት ይከፍላሉ? ስንት ትከፍሉኛላችሁ? በነፃ አሁንም በነፃ 3000 ብር ከፍላለሁ። 4000 ብር ከፍላለሁ። 5000 ብር ከፍላለሁ። መጦሪያ የላጣ ነው እንዴ? አቁሙ እንጂ የራሷ ምርጫ ራሷ ትወስን። እኔ ከዚህ በኋላ እንዲህ በይ የምለው ነገር የለኝም። በቃ ተሸንፋችኋል ማለት ነው። ጠላት ከሩቅ አይመጣም ሳይሆን እቤትህ ነው እጎን ነው ማለት ይሄ ነው። እኔ በስተርጅና ጊዜ ጦርበታለሁ ያልኩትን ገንዘቤ እንዳልበላው አድርገው አቃጥለው የሚገሉኝ ሰራተኞች በበዙበት ከተማ አንድ እንቁልጄ ሊወስዱብኝ አላደርገው። አሰገድ ጥሬ ዘግና እንኳ ብትሰጠኝ ጣፍጦኝ ይወርድልኛል፣ እበላዋለሁ። እና ለዚህ ዋጋ መጦሪያዬም ልም ይላል። ማምሻ መድሜ አይደለም። በቃ ወሰኛለሁ። አሰገድ ከኔ ቤት አትወጣም። በቃ አልባሽ አጉራሽ ላጣ አላደርገው። 15 16 አሰገድ ውሃ ቀበኝ። ጨረታ ላይ ነኝ። ጨረታ ላይ ናት። ምንድነው የሚያፈጡት? አሁንም በነፃ ሊልኳት ይፈልጋሉ እንዴ? እርሶ ምንድነው እንደሚያፍጨረጭሩት? አሁን እሺ ብንሎትስ ገንዘቡን ከየት አምጥተው ይከፍላሉ? እኔ እንኳን ተሯሩጬ እሰራዋለሁ። መከራ ያሯሩጥህ 16 ብር። ኧረ 17 ነው። አይበስንቱ እንዲህ አይን የወጣ ጠላት ይተው። እንደሱ አይደለም ማዘርዬ፣ እንደዛ አይደለም። ደግሞ እርሶ አይጨነቁ። ከኛ ጋር እዛ ሙቭ አውት ያደርጋሉ። ምን እንወስዶታለን። ለምን ምንድነው? ለምን አሁን ምን ይቀራል? ጭቅጭቅ ነው የሚቀርሉት። አይዞት ሂሩቴ፣ አንቺ ምርፍ እንድትይ ስራሽ ላይ እንድታተኩሪ ጊዜ እንዲኖርሽ አሰገድ እንዳለች ሆና ሰውን ጨምር እንዴ። እኔ ምን አውቃለሁ? በስንቱ ምንድነው የምትለው? ምን አውቃለሁ እኔ በሴታው እንጂ ያስዘኝ ነው እንዴ ሰውዬ። ሂሩት ወይ ማየ፣ አንቺ ስለማስኮብለሉ ጉዳይ ታቂ ነበር? ኧረ እኔ አላውቅም። በደንብ ታቂ። ኧረ እኔ አላውቅም ማየ። እንዴ አታቂም? ከተናገር እንጂ የሆነ ነገር በስንቱ ምን ዝም ትላለህ? ታቂም ደማዬ ደግሞ ምን በስዬ ምን አማክሮኝ አንድ ነገር አድርጎ ያውቃልና ነው። በአቅማ ኖሮ እንደዚህ ሀገር ያወቀው ፀሐይ የሞቀው ጨረታ ላይ ገባ ነበር። ልጁ አለቀሰብኝ። አላለቀሰም። ይሄን ጉዳይ አንቺም ታቂ ነበር። ምንድን ለነገሩ ባልና ሚስት ከአንድ ምንጭ ይቀዳሉ እንዲሉ አባ። አንተ ምንድነው የምትቀባጥረው? ይኸው ልጁ አልቅሶብኝ ነው እንጂ ካንተ ጋር ማውራው ብዙ ነገር ነበር። እኔም ብዙ የምናገረው ነገር ነው። ልጁ አለቀሰብኝ። ልጁ አላለቀሰም። ሂሩቴ ምን ተፎገርሽ? አላለቀሰም ልጁ። እሺ ና ወይ ግባና ባብሎ። አላለቀሰማ። እኔ በሂሩቴ ያላዘንኩ፣ እንዲያውም ምን አይነት አስተዋይ እናት ያሉንኩ ያህል ነው የተሰማኝ። ልጄ ጠንካራ ሰራተኛ ናት። አሁን ስራዋን መስራት ስትችል እቤት ውስጥ ሆና 3 ልጅ እያሳደገች እና እኔ ይሄን እያየሁ እኔ እንኳን ባላግዛት አሰገድን አግዝሺ ብዬ ባለመላኬ በጣም ተሰምቶኛል። አሰገድ እኔ ቤት ሳይሆን ሂሩት ቤት ነው ሄዳ መኖር ያለባት። እኔ ወስኛለሁ። ይቅር በሉኝ እማዬ። አባዬ እኔ ስለማስኮብለሉ ምንም የማውቀው ነገር የለም።
በስተርጅና የሚያግዛችሁን ሰው ልውሰድ ማለት ልክ አይደለም። ይቅርታ አድርጉልኝ። ተይ ሂሩቴ፣ እኔ ነኝ በዳይሽ። ምንም ቢሆን እኮ ልጄ ነሽ። እንዴት ችግርሽን ማየት አልቻልኩም? ይቅር በይኝ። ዙፋን አሰግድ በስንቱ ቤት ትሄዳለች ብለሽ ከወሰንሽ ደሜ እንዳታፈኝ። አዎ ትሄዳለች። አይ አትሄድም። ትሄዳለች። አትሄድም። ቀላል ትሄዳለች። እና ጨረታው ላይ እንደዛ ጉሮሬ እስኪሰነጠቅ የጮኩት ለምን ብዬ ነው? ትሄዳለች። አትሄድም። ትሄዳለች። አትሄድም። ትሄዳለች። አትሄድም። እንዴ ታዲያ እኔ በእርግጠኝነት ቁርሴ ማን ቤት ልበላ ነው? እስኪ ዝም በሉ። ስትነጋገሩ እርስ በርሳችሁ ተደማመጡ። አትጨነቂ። አንቺ የኛ ነሽ አሰገድ፣ የኛ ነሽ። በስንቱ እስኪ ዝም በል። እሰይ እንኳን ተቆጣች። የኛ ናት። ተቆጪ። በስንቱ ይኸውላችሁ፣ ሁላችሁም ቤተሰቦቼ ናችሁ። አንዳችሁን ካንዳችሁ ለያይቼ ማየት አልችልም። ያው እንግዲህ ጉዳዩ የምርጫ ከሆነ እኔ ከዚህ ቤት ንቅንቅ አልልም። ምክንያቱም ጋሼ እናትዬ ካለኔ ማንም የላቸው። እንዴ ምን ነካሽ? እኔ ትበል ነው። ስለዚህ እኔ ከቤተሰቦቼ ውጪ የትም ንቅንቅ አልልም። ያ ማለት ግን እነ ሂሩቴ ቤተሰቦቼ አይደላችሁም ማለት አይደለም። ሂሩቴ አንቺ በፈለግሽን ጊዜ ሁሉ አለው። ጥሪ፣ እኔም እመጣለሁ። እሺ አሰግድዬ። አሰገድ ተግዴ በቃ ይኸው ነው እንግዲህ 18,000 በህይወቴ እንደዚህ ያፈርኩበት ቀን የለም። ቤተሰቦቼ ከኔ በላይ ለኔ እንደሚጨነቁ ማመን ነበረብኝ። በስዬም ቢሆን ያደረገው ነገር ለኔ እጅግ አብዝቶ ከመጨነቅ እንደሆነ አውቄያለሁ። ብቻ ይኸውልህ፣ ሰዎች ለሚወዷቸው ሰዎች ፍቅራቸውንና እንደሚያስቡላቸው መናገር ብርታት ይሰጣል። አሁን ጠንካራ ሆኛለሁ። ቆንጆ ነው። ቆንጆ ሂሩቴ፣ ማቅረብ ብቻ ነው አሁን መረዳዳታችን። በስዬ ልጆቻችን መጡ። ብራቮ ብራቮ! ልክ በሰዓቷ። በሉ እጃችሁን ታጠቡ። እኔና እናታችሁ በፍቅር የሰራነውን መክሰስ ኢንጆይ ታደርጋላችሁ። ኑ። አይ ወዲ ለምን አትቀይሩ፣ ችግር የለውም። የኔ አትቀይሩ፣ ከነ ዩኒፎርማችሁ ሂዱ። አይደለም እጃችሁን ታጥባችሁ ነው። ሂዱ ታጠቡና ነው። ምን ሆነ ነው? ምንድን ነው የሚጎትታቸው? ደግሟቸው ይሆናል እንግዲህ። በስዬ ወይ መንገድ ላይ ቀማምሶ ይሆናል። ይሄ የሚጠባበሰው ማን ይሰጣቸው? ለክስክሶች ታቸው ካልበሉ እኛ እንበላለን። ሂሩቴ እንደው ጨረታ ላይ አቅርቦብኝ ቢሆን ምን አባቴ ውጤ ነበር። በስዬ በልኩት በል